አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውዶቼ እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ቤተሰብ እንዴት ነው? ጾም እንዴት ይዟችኋል? አይዞን ውዶቼ፣ ጠንክሩ በርቱ እና ያው ከጥግረራው ጋር ማለት ነው። እና ውዶችዬ እንግዲህ ጾማችንን አላህ ይቀበለን፣ ዱዓችንን አላህ ይቀበለን። ከመጥፎ ነገሮች እንራቅ በተቻለን መጠን ማለት ነው። እንዲህ ከቲክቶክ ሰፈርም ብዙ ባንሄድ መልካም ነው። ምክንያቱም ብዙ የሚያሳስቱ ነገሮች አሉ እና ብዙ ገባ ማለት ባናበዛ ጥሩ ነው። ያው ከኔ ጀምሮ ማለት ነው ለመቆጠብ እየሞከርኩኝ ነው። እንዲህ አልፎ አልፎ ነው በቃ ሀይሚዬና ብሩኬን ለማየት ገባ ምለው እንጂ ብዙ እየገባው አይደለም። እና ያው ብዙ ነገር ስለምናይ ውዶቼ እንሳሳታለን ምናምን እና ዝም ብለን ከላይ ሾፍ አድርገን ማውጣት ይሻላል ነው የምላችሁ። እና ያው ሰውነና አይደል እና ያው መሳሳት ምናምን አይቀርምና ቢያንስ እንደው በዚህ ይሄን እንኳን የተከበረ ወር በቃ ከተወሰነ ነገር እንኳን ቆጠብ ብለን ብንጨርሰው መልካም ነው ብዬ አስባለሁ። ለማንኛውም ውዶቼ እንግዲህ ብሩኬ ዛሬ በድጋሚ ፏፈሽ ብሎ መጥቷል። የባለፈው ነው በእርግጠኝነት እንግዲህ የባለፈው ራሱ ነው፣ ግን ጃኬቱን ስላወለቀው ነው እንጂ የዛን ሁለት የተነሳ ይመስለኛልና ቪዲዮ ምናምን የሰራ ቀን ማለት ነው የቲክቶክ እና ያው እንግዲህ ዝም ማለት ይሻላል አይነት ነገር ነው ምናምን ብሎ ፖስቷል። ሌላ ከመጸጸት ዝም ማለት የተሻለ ነው ምናምን ብቻ እንደዛ ነገር እና ዝምታ ይሻላል መጥፎ ነገር ከመናገር ምን ከማለት ዝምታ ይሻላል። ለማንኛውም ሰላማችሁ ብዝዝት ይበልልን። ሚፍታህም እንግዲህ ሜንሽን አድርጎ ኖ አስክ ኖ ወርድ ነው ምናምን ኖ አስክ ኖ ወርድ ነው ምናምን ነገር ብሎ እንደዚህ የሰላምታ ምልክት ምናምን አድርጎ ሜንሽን አድርጎት ነበረ ማለት ነው። ሀይሚዬ ደግሞ በዛ ማን ነው ፍሬዝ ነው ምንድነው በሚባለው አካውንት እኔ የዛ አካውንት ነገር ግራ ነው የገባኝ። የበፊቱን የድሮ ቪዲዮ እያመጣች ትፖስትበታለች። ጓደኛዋ ትመስለኛለች ባልሳሳት። ላይክ ባለፈው እንደነገርኳችሁ ፎቶ አብራ የተነሳችው ልጅ ናት የምትፖስተውና ሙስሊም ነች፣ ግን አብራ ነው መሰል የምትኖረው እዛው እና ሀይሚዬ ጋር ምናምን። እኔ አከራያቸው ትሆን ምን ትሆን እኔ አላቅም፣ አለሁ አለም እንደዛ ይመስለኛል። ምክንያቱም ያው የቅርብ ሰው እዛው ብትሆን ነው የሀይሚዬን ቪዲዮ የምታገኘው ምናምን ላይክ እንደዛ ማለት ነው። እና ቤተሰብም ልትሆን ትችላለች፣ ቤተሰብ ትሆን ምናምን አላቅም ብቻ ያው ይሄ የቆየ ይመስለኛል፣ ግን ዛሬ ነው ፖስት ያደረገችው። እና ያው ገብቼ ሳየው ቁጥርጥሩን ይሄን ስሬቱ ምናምን የቆየ ነው። ሜቢ አሁን አዲስ ተመሳሳይ እንደዚህ ተሰርታ ሊሆን ይችላል አለሁ አለም፣ ግን አይመስለኝም። አሁን ተኩስ ነው ያለችበት። ያው ተኩሱን እንትን ትለዋለች ብዬ አላስብም፣ ይፈርሳል ብዬ አላስብም። እንዴ ስንት ቀን ባለፈው አይደል አዲስ አይደል የቫላንታይን ነው እንትን ያለችውና የተሰራችው። እና ለማንኛውም ይሄ የቆየ ይመስለኛል፣ ያው ከቁጥርጥሩ ምናምን አንጻር ማለት ነው። ብቻ ሀይሚዬ ተናፍቃለች። ብቅ ለምን አትይልንም ሀይሚዬ? ከትላንት ወዳ የተለቀቀው ቪዲዮ ደግሞ ምንም ሴንስ አልሰጠኝም። ምክንያቱም ኦልሬዲ ላይቭ ላይ ገብተው ስላየኋቸው ነው መሰለኝ እና ስለተናገሩ ላይክ አዲስ አልመሰለኝ አለ ታውቃላችሁና ሀይሚዬን ካዩት የቆየው ያክል ነው የተሰማኝና ብቅ በይልና ሀይሚሻዬ። ያው ግን ሪፖስት እያደረገች ነው ምናምን አለች። ፖስቷንም እንግዲህ ስቶሪ ላይ ያደረገችው ነገር ያው ትንሽ የሚያሳዝን ቢሆንም እንኳ ያው ደህና ነች። ብቻ እሷ ምንም አታስቡ፣ አትጨነቁ ውዶቼ፣ ሰላም ነው ሁሉም ነገር። እንግዲህ ብሩኬ እዚህ ጋር ዱባይ ኢዝ ዌይቲንግ ፎር አስ ብሮ ብሎ ለሚፍታህ ሜንሽን አድርጎታል። ዱባይ እየጠበቀችን ነው ወንድሜ ብሎ ሜንሽን አድርጎታል ለሚፍታህ ማለት ነው። አይ ቲንክ ምናልባት መሄጃው ደረሰ መሰለኝ፣ ምናልባት ነገ ወይ ደግሞ ዛሬም ሊሆን ይችላል፣ ብቻ አይታወቅም። ያው ነገ ምናምን ከነገ ወዲያ አላቅም ብቻ ከሰሞኑ ሊሆን ይችላል ብዬ አስባለሁኝ። ያው ዱባይ እየጠበቀችን ነው አይነት ነገር ብሎ ሜንሽን አድርጎታል ሚፍታህም ማለት ነው። እና ውዶችዬ አንድ በጣም ያሳቀኝ ደግሞ ሀይሚዬ ሪፖስት ያደረገችዋልና ላስደምጣችሁ። የምር በጣም ነው ያሳቀኝ። ከኔ ተማሩ፣ መቼም ቢሆን ከአጭር ሰው ጋር እንዳትጣሉ። ምክንያቱም ከመሬት ቅርብ ናቸው፣ ድንጋዩን ቶሎ ነው የሚያገኙት። ባለፈው ፈንክታኛው ይሄን ሪፖስት ያደረገችው ሀይሚዬ ነች እና ከታች ምን ብላለች ሀይሚዬ እኮ ምናምን ብላ ስቃለች ምናምን እና
እንደዛ እኔ ታውቃላችሁ ሀይሚዬና ብሩኬ ስቶሪ ላይ ባደረጉ ሲጨነቅ እስኪ ምን ሪፖስት አደረጉ ምናምን ብዬ ገባ እያልኩኝ ያለውና እንደዚህ ፈን የሚያደርግ ነገር ሲፖስቱ በቃ ሰላም እንደሆኑ ይሰማኛል። ታውቃላችሁና ሀይሚዬ ይሄን ነገር ስትፖስት ታረጋጋው ታውቃለች። የሆነ ነገር ቀለለኝና ሰላም ነች ብዬ አሰብኩኝ ምናምን ማለት ነው። ያው ሰላም ነች እኮ ግን አለ አይደለ የሆነ በሚፖስቱት ነገር የምትረበሹት ነገር የለም። እና ብሩኬም ማታ ላይ የፖስተው ነገር ስቶሪ ላይ ያደረገው ነገር እሷም ስቶሪ ላይ ያደረገችው ነገር በጣም በቃ ጭንቀት ነበር የለቀቀብኝ ታውቃላችሁ። ያው ይሄ ነገር እንዳልኳችሁ እኛን ለማወዛገብ ምናምን ሊሆን ይችላል፣ ግን የሆነ ትረበሻላችሁ ዞሮ ዞሮ ማለት ነው ውዶቼና ብቻ ይሄን ነገር ስፖስት ግን አሳቀችኝም። ያው እኔም ደስ አለኝ ትንሽ የሆነ እንትን ስሜቴ ቀለለልኝ ማለት ነው። እና እንግዲህ ከአጭር ሰው ጋር ትጣሉ ለመሬት ቅርብ ስለሆኑ በድንጋይ አንስተው ይፈነክቷቸዋል ነው መልእክቱ ማለት ነው። እና ያው ከአጫጭር ጋር ትሳፈጡ ረጃጅሞች። ይመችሽ ሀይሚዬ። ለማንኛውም እና ውዶችዬ ሀይሚዬና ብሩኬ ሰላማችሁ ይብዛልን። ጨረቃዎቻችን አላህ ይጠብቃችሁ በያላችሁበት። እኔ ግን ማለት ነው በጣም እንዴት እያስቻላችሁ ነው እነዚህን የሚያሳስሉ ልጆች ለመለያየት በቃ ቆርጣችሁ የተነሳችሁ ሰዎች ማለት ነው። በቃ አለ አይደል በአንድ ሳይድ ሆናችሁ አንዱን በቃ የምትረግጡ ላይክ በቃ እሷ ሀይሚዬ ከብሩኬ ጋር እንዳትሆን ለማድረግ የምትጥሩ በጣም ብዙ አላችሁ። ብሩኬ ከሀይሚዬ ጋር እንዳይሆን በጣም ብዙ የምትጥሩ አላችሁ። ለምን በፈጣሪ እንዴት አስቻላችሁ? የምር በፍቅር ሲመጡ አያሳሷችሁም? ባለፈው እንደዚህ ፎቶ ፖስት ያደረጉ ሰዓት ምናምን በፍቅር ሲመጡ የቫላንታይን ቀን ጊዜ ተሳዳቢዎች ሁሉ ስታሽቃብጡ ነበር። አሁን ደግሞ ግልብጥ ብላችሁ ደግሞ ዞራችሁ ደግሞ እየሞለጫችሁ ነውና አረ ፈጣሪን ፍሩ በፈጣሪ። እንደው ክርስቲያኖችም ይሄ ስዕል አድኖ አድርጋችሁ የምትሳድቧላችሁ፣ ሙስሊሞችም እንደዚሁ የቁርአን እንትን አድርጋችሁ የምትሳድቧላችሁና እባካችሁ ለሰው ብላችሁ ሳይሆን እንደው ለራሳችሁ ስትሉ ለሃይማኖታችሁ ስትሉ ቢያንስ በጾም ቀን እንኳን ብንቆጠብ መልካም ነው። ተው በቃ የምሬን ነው። አረ በፈጣሪ እውነት የማያስችላችሁ ከሆነ ቲክታክ ላይቭ ላይ አትግቡ፣ ቲክታክ አትግቡ፣ አትዩ በቃ ማለት እንዲህ የምትሳሳቱ ከሆነ ስሜታችሁን ኮንትሮል ማድረግ የማትችሉ ከሆነ ምናምን እኮ አለመግባት ነው፣ እንዳትሳሳቱ ማለት ነው። እንዴ ራሳችሁ ላይ ወንጀል እያበዛችሁ ነው የምላችሁ። በቃ እነሱ ምንም ነገር የሚቀንስባችሁ ነገር የለም። ብሩኬ ዛሬ የፈለጋችሁትን ነገር ብትናገሩት ምንም የሚቀንስበት ነገር የለም። በቃ የሚያውቅ ያውቀዋል፣ ራሱን በደንብ ጠንቅቆ ያውቃል። የፈለጋችሁትም ስም ብትሰጡት እሱ ምንም አይቀንስበትም። የሚዲያ ሰው ስትሆኑ በጣም ብዙ ስም ይሰጣችኋል፣ በጣም ብዙ ነገር ትባላላችሁ ምናምን አውቀውበት ነው የገቡት። ሀይሚዬም ብዙ ነገር ብትሏት ብዙ ነገር እንትን ብትል በራሷ ኮንፊደንስ ያላት በጣም ጀግና ሴት ነች። እንደዚህ እንደምታስቧት ኢቭን እህትነን እያላችሁ ራሱ አለ አይደል በቃ በራሷ ምንም ነገር ማድረግ እንደማትችል አይነት ነገር እያረጋችሁ ለእሷ ያሰብን እየመሰላችሁ የምትናገሩ ሰዎች አላችሁና በቃ ብሩኬም አሁን ዱባይ ምናምን ሲባል የሆነ በቃ እርብሽብሽ የምትሉ አላችሁ ምናምን አይኖ አንድ ላይ እንዲሆኑ ወይም አንድ ላይ እንዲሄዱ ስለምትፈልጉ ይሆናል። ግን ደግሞ ያን ያክል እንትን አትበሉ። የሰው ልጅ እኮ ይሄ ልጅ ብር ነው የከፈለበት አይደል? ዛሬ የትኬት ዋጋ ስንት ነው? በአንድ ሰው 100 ምናምን ሺህ አይደል? ቀላል አይደለም። ስለዚህ ሊቀር አይችልም። ለስራም ሊሆን ይችላል፣ ለመዝናናትም ሊሆን ይችላል። ይሄድ በቃ ምንም ችግር የለውም፣ ኖርማል ነው። ሀይሚዬ ደግሞ ምንም አትሆንም፣ እዛ ጋር አትሟሟም። ምንድን ነው ብሩኬም ቢሆን ምንም የሚሆነው ነገር የለም። በቃ ግን አብረው ቢመጡ ሁላችንም ደስታ ነበረ። ካልሆነም ደግሞ በቃ ምንም ማድረግ አይቻልም። ለምን መጣ ምናምን እያላችሁ ጓግጭ አትበሉ። ብር ነው የተከፈለበት። ትኬቱን ኦልሬዲ ከተቆረጠ መምጣት አለበት። በቃ እንዴ ምንድነው እናንተ በዚህ ኑሮ ውድነት ትቀልዳላችሁ እንዴ? ማናችሁም ልታረጉ የማትችሉትን ነገር በሰው ላይ አትፍረዱ። ሲከተል ደግሞ ትላንትና ከአብሳላት ጋር በመምጣቱ በጣም ብዙዎቻችሁ ተበሳጭታችኋል ምናምን። እኔ ግን ያን ያክል አክብጃ ላየሁትም። ለምን በሉኝ፣ ያው ልጅቷ ላይ ያየሁት ባህሪ በጣም የሚደብር የሚያስጠላ ከሴት ልጅ የማይጠበቅ ነገር ነው። ምክንያቱም ኦልሬዲ ፍቅረኛ እያለው እያወቀች ለምንም እንደመጣች እያወቀች ሌላ ነገር ውስጥ ሌላ ታሪክ ውስጥ መግባት አልነበረባትም። በዛ ልክ ሴትነቷን ዝቅ ማድረግ አልነበረባትም። ወንድ ልጅ ቆፍጠን ያለች ሴት፣ ራሷን የምታስከብር ሴት ነው የሚወደው። እና አንዳንዴ ሴቶች ዋጋችንን አናቅም። በቃ አለ አይደል ምን መሆን እንዳለብን እንዴት መሆን እንዳለብን አናቅም። የምሬን ነው። እና እንረጋጋ አንዳንዴ። ለምንም ነገር በቃ ስሜታችንን አንከተል። ቆም ብለን ነገስ
ምናምን የሚለውን ነገር እናስብ። እኛ ስለወደድ ነው እኛ ስላፈቀር ነው ብቻ ያ ሰው ባላችን ይሆናል ወይም ደግሞ ያ ሰው የራሴ ይሆናል ማለት አይቻልም። እኛ ወደን አፍቅረን ብናገባው ያ ሰው ሁሌ እየረገጠ ነው የሚያኖረን፣ ሴቶች ማለት ነው እየረገጠ ነው የሚያኖረን። ታውቃላችሁ የሆነ በቃ ዝቅ ብላችሁ ነው የምትኖሩት። ለምንድነው? በቃ እናንተ ናችሁ የምታፈቅሩት፣ እሱ ያፈቅራችሁም። በቃ ምንም ደስታ የሚባል ይሄ የእኩል ስሜት ምናምን የሚባል ነገር የለም። እና ሴቶች ራሳችሁን አስከብሩ፣ ተው። እና ሌላው ደግሞ ብሩኬ ትላንትና ለምን ይዟት መጣ ሀይሚዬ ጋር ለምን አልመጣም ምናምን የምትሏላችሁ። አሁን እኮ ሀይሚዬ ኦልሬዲ ልጅቷ ጋር ጥሩ ስሜት ላይ አይደለችም አይደለ? ሶ እንዴት ነው ሀይሚዬ ጋር መጥተው ቻናል ከፍተው የሚሰጧት እንዴ? ያማችኋል እንዴ እናንተ? ጸብ ላይ ናቸው ኦልሬዲ። እንደው ለድራማውም ይሁን በሬሊውም ይሁን እኮ አያስኬድም ውዶቼ። እንዴት ነው ሀይሚዬ ጋር መጥቶ ቻናል የሚከፍተው? እንዴት ነው የምታስቡት እናንተ? ማለት አሁን ላይ ያሉበት ሁኔታ ጥሩ አይደለም አይደለ እንዴ? በዚህ ጥሩ ያልሆነ ሁኔታ ውስጥ ሆነው እንዴት ነው ሀይሚዬ መታ ለሷ ቻናል የምትከፍተው አብራህ ከብሩኬ ጋር? ብሩኬ ግን እሱ ስለነበር ያመጣት ለሱ እርጅኝ ብሎ ከወደሱ በኩል ስለሆነ የመጣችው በቃ ቻናል ከፍቶ ተፋታት። በቃ ሌላ ፊት አልሰጣት፣ እንደዚህ አልተቃቀፉ፣ አልተሳሳሙ፣ አልተላላሱ። ምንድነው ሌላ ታሪክ ውስጥ የምትገቡት እናንተ? እነሱ ያላሰቡትን ለምን ታስባላችሁ? በቃ ተናገረ እኮ አይደል እንዴ ብሩኬ። በቃ የሴት ቤስት የሚባል የለም፣ የወንድም ቤስት የሚባል ለሴት ልጅ የለም። በቃ ከዚህ በኋላ እሷና እኔን ምንም የሚያገናኘን ነገር የለም። ምናልባትም ከመንገድ ላይ ስንገናኝ ሀይ ሀይ ወይም ደግሞ ችግር ሲመጣ ምናምን ለመረዳዳት ካልሆነ በስተቀር ምንም የሚያገናኘን ነገር የለም። በቃ ለዚህ ነበር እንትን ያለው አመሰግናለሁኝ በቃ ምናምን ብሎ እንደውም እሷ ሌላ ታሪክ ውስጥ ስትገባ እንገናኝ ከካሜራ ጀርባ ለምንድን ነው በካሜራ ፊት የምንገናኘው? አንተና እኔ በቃ ሁልጊዜ አንተና እኔ በካሜራ ጀርባ ነው የምንገናኘው ነው ስትል ራሱ እንዴ ለምንድን ነው የምንገናኘው? አስፈላጊ ነው መገናኘቱ ምናምን አላት። ከዛ ምናምን እያለች ስትሽኮረመም በቃ ሌላ ነገር ውስጥ አትግቢ አሁን ምናምን ብሎ እንትን አላት ማለት ነው ብሩኬ። እና ዱባይ እንሄዳለን ወይ ደግሞ ሌላ ነገር የምትለኝ መስሎኝ ነበር ምናምን ብላ ራሱ ስትል ማለት ነው እንዴ ምንድነው ዱባይ መሄድ ትፈልጊያለሽ ምናምን አላት። ምናምን አለች። ወይኔ ሰው ግን ምናምን ነገር ብሎ ፊቱን ያዞረው። የምሬን ነው ሰው ከባድ ሆኗል ምናምን ነገር ብሎ ፊቱን ያዞረው። እና እሱ ራሱ ሩጣ ራሱ እንደዛ ለማቀፍ ስትሞክር ራሱ ምንም ነገር እንትን አላለም፣ አላቀፋትም፣ ምንም አላለም። እጁን በቃ እንዲህ አድርጎ እንትን ብሎ ነው ተሳቆ እንትን ያላት ማለት ነው። እና ምንድን ነው የምትሉት? በግድ ሌላ ነገር ውስጥ ግባ ነው። እኔ በጣም እየገረመኝ ነው እኔ እናንተ ነገር ማለት ነው። እንዲህ ዝም ብላችሁ በቃ ያልሆነ ነገር የምትሉት ማለት ነው። አይ ነው ሀይሚዬ ያን ነገር ስታይ ይደብራታል። የልጅቷ ሁኔታ በጣም የሚያስጠላ ስለሆነ ሀይሚዬ ይደብራታል። ግን ደግሞ ብሩኬ ፍላጎት ነገር የለውም፣ እያያችሁት ነው። ምንም አይነት ፍላጎት የለውም። እኔ አንዳንዴ በጣም ይገርመኛል ማለት እኔ አሁን የቅርብ ሰው አይደለም፣ እኔ በርቀት ነው ያለሁት አሁን አይደለ። ግን ብሩኬን ባየሁት ልክ ከሀይሚዬ ውጭ ሌላ ሴት እንደማይፈልግ ነው እኔ የተረዳሁት ማለት ነው እስከዛሬ ድረስ። በቃ ለሀይሚዬ ያለው ክብርና በስስት ነው የሚያያት፣ በጣም ነው የሚወዳት የሚያፈቅራት። በቃ አለ አይደለ ሴትነቷን እንትን እንዳትል ሊሆነ ክብሯን ጠብቃ እንትን እንድትቀጥልና ከዓላማዋ እንዳትሰናከል በብዙ ነገሮች ከጎኗ ሆኖ እዚህ ጋር ደርሰዋል። ገባችሁ? በቃ ማንም ወንድም ሆነ እንዳይሳፈጣት ጠንካራ ጀግና ሴት እንድትሆን እያበረታ እዚህ ጋር ደርሰዋል። ገባችሁ? እና እንደዚህ አይነት ወንድ ነው እሱ። ሌላ ይሄ የስሜት አይነት ወንድ ቢሆን ኑሮ እኮ እስከዛሬ ድረስ ማማለል አማሉ የሆነ በቃ ሴት እኮ ምን ያክል ጀግና ብንሆን ውዶቼ፣ አንዳንዴ በለመድነው ሰው ወይም ደግሞ በሆነ ነገር የሆነ ልባችን የመሸነፍ ባህሪ ነገር ይኖራል። አንዳንዴ ገባ ሰው ናችሁ። ይሄ ልጅ ሌላ ነገር ቢፈልግ ኑሮ በቃ አለ አይደል እስከዛሬ ድረስ ማድረግ ይችል ነበረ። ማንም እጁን የያዘው የለም። ማንም ምንም ነገር ከማድረግ ወደ ኋላ የሚያስቀረው ነገር የለም። ገባችሁ? ግን እሱ አይፈልግም ነው በቃ አይፈልግም። እሱ ሁሉን ነገር በክብር ማድረግ ነው የሚፈልገው። ሀይሚዬንም ክብሯን ጠብቆ፣ እሷም ጀግና ነች፣ በጣም ነው የሚኮራባት፣ ሁሌ ነው የሚመሰክርላት፣ ሁሌ ነው ለኛ የሚናገረው። ታውቃላችሁ ሰው በዛ ነገሯ በብዙ ነገሯ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷን ደግሞ በቃ አለ አይደል አሁን ያሳካቸው ህልሞች አሉ። ከዚህ በኋላ ለራሴ ነው ብሏል። ከዚህ በኋላ ደግሞ በቃ ሀይሚዬን የራሱ አድርጎ ሚስቱ አድርጎ ቤትም ሰርተዋል ምናምን ነገር በቃ እዛ ቤት ላይ ፏፈሽ ብሎ 4 ልጆች ወልደው ምናምን ይሄ ነው አላማው የሱ ማለት ነውና ላይክ እኛ ሁላችንም እንደምናስበው ማለት ነውና የብሩኬም እንደዚህ ነው ብዬ ነው የማስበው። ግን እኛ ቸኮልን በቃ ሁሉ ነገር እንዲህ ነው ሁሉ ነገር ምናምን በቃ ቸኮልን በጣም
እና እስኪ እንረጋጋ ወዶች፣ ሰላም እንመኝላቸው እስኪ። አንድ በቃ አንድ ሆነው ስቀው ተደስተው እንዲመጡልን እስኪ እንመኝ። በቃ አለ አይደለ ባገኘነው አጋጣሚ ሁሌ እነሱን ለመለያየትና የሚያራርቅ ነገር አንናገር። እና ሀይሚዬም ደግሞ በጣም ጀግና ልጅ ነች፣ በጣም አስተዋይ ነች። እስከዛሬ ድረስ አብራው የተጓዘችው እመኑኝ በቃ ብሩኬን በደንብ ስለምታውቀው የውስጡን በቃ እንዴት ነው አለ አይደለ እንኳን አይደለም 2 አመት ይቅርና 1 ወር ያወቃችሁትን ሰው እንኳን ታውቁታላችሁ። ያ ሰው ምን ያክል ለእናንተ ቦታ አለው ወይም ምን አይነት ሰው ነው የሚለውን ትረዳላችሁ። ሶ እሷም አውቃው ነው እዚህ ድረስ የደረሰችው። ስለዚህ እስኪ ሶብር እናድርግ እና የዛሬውን ደግሞ እኔ ቪዲዮውን ምናምን